ሰላም ጤና ይስጥልን ውድ የዩቲዩብ ቻናላችን ተከታታዮች፣ አሁን የደረሰን ሰበር መረጃ አለ። ኮሜዲያን ምናለ ያረጋል የት ነው ያለው? ሀገር ውስጥ ነው ወይስ በእስር ላይ ነው የሚለውን ለእናንተ አጥርተን አቅርበንላችኋል። መጀመሪያ ግን ሰብስክራይብ ማድረጋችሁን አትርሱ። አጠር ያለ ቪዲዮ ነው። ከዚህ በፊት ቡቹ ኮሚክስ ወይም ደግሞ ምናለ ያረጋል ኦፊሻል በተሰኘ የዩቲዩብ ቻናሉ ላይ የተለያዩ ኮሜዲ ስራዎችን አቅርቧል። በተለይም ዘና ዜና በሚል የኮሜዲ ስራው በጣም ይታወቃል። በየጊዜው ስላቅ የተቀላቀለባቸውን ስራዎች ለአድማጭ ተመልካቾች አቅርቧል። ምናለ ያረጋል ይባላል። በፖለቲካዊ ስላቁ ግማሾቹ ታስሯል፣ ግማሾቹ ደግሞ ተገድሏል የሚሉ የተለያዩ መረጃዎችን ሲያሰራጩ ነበር። እርሱ ግን ድፍረቱን ተጠቅሞ በተለያዩ ጊዜያት የተለያዩ ስራዎችን ሲሰራ እንደነበረ ታውቋል። ሁላችንም እንደምናውቀው በእነዚህ ስራዎቹ ምክንያት በህዝብ ዘንድ ተወዳጅነትን አትርፎ ነበር። አሁንም ተወዳጅ ነው። ከትላንት ጀምሮ ግን እኛም እንደዘገብነው ኮሜዲያን ምናለ ያረጋል በእስር ላይ እንደሚገኝና የፌስቡክ ገጹ አክቲቭ እንዳልሆነ ሲነገር ነበር። ይሄ መረጃ በተመለከተ ለማጣራት ሙከራ አድርገን ነበር። በአሁኑ ሰዓት ምናለ ያረጋል በእስር ላይ እንደማይገኝ ተነግሯል። ምናለ በእስር ላይ ሳይሆን ከሀገር ውጭ ስለመሆኑ ነው የተዘገበው። ይሄ መረጃ ከቅርብ የመረጃ ምንጮቹ ተገኝቷል። ስለሆነም ምናለ በእስር ላይ ይገኛል የሚለው የተሳሳተ መረጃ ስለመሆኑ ነው የመረጃ ምንጮቻችን አሳውቁልን ያሉት። ሆኖም ግን በመንግስት በኩል ጥርስ አልተነከሰበትም ለማለት ያዳግታል። ምክንያቱም የሚያቀርባቸው ስራዎች እጅጉን ተቺና ስላቅ የበዛባቸው ስለሆኑ። ስለዚህ ይሄ ኮሜዲያን ላይ ስጋት አላደረበትም ለማለት አደጋች ነው። ምክንያቱም ለወራት ያክል መደበኛ የቪዲዮ አቅርቦትን ወይም አፕሎድ የሚያደርጋቸው ቪዲዮዎች አልነበሩም ነበር። ቅርብ ጊዜ ነበር ወደዚህ የዘና ዜና ስራው የተመለሰው። ዘና ዜና በዋናነት በተለያዩ ፖለቲካዊና ኢኮኖሚያዊ ጉዳዮች ላይ ትችት የሚያቀርብ በተለይም ፖለቲከኞችን የሚተች ነው። ብዙዎች አንጀታቸው ርሶ የኛ ድምጽ ነህ ሲሉት፣ የመንግስት ደጋፊዎች ደግሞ በእጅጉ ሲተቹትና በእጅጉ ሲነቅፉት ታይቷል። ይህን ያህል አወዛጋቢነትን አትርፏል ማለት ነው ምናለ ያረጋል። በመሆኑ ይህ ኮሜዲያን ከሀገር ውጭ ይገኛል ተብሏል። ነገር ግን የት ነው በትክክል ያመራበት ሀገርስ ወዴት ነው የሚለው ምንም አይነት መረጃ አልተገኘም። አንዳንድ ግምቶች እንደሚናገሩት ከሆነ አንዳንድ ተንታኞች ከዚህ ቀደም ወደ ኳታር ሲመላለስ ስለነበር ወደ ኳታር አምርቶ ሊሆን ይችላል በስደት የሚል መረጃ ቀርቧል። ከዚህ በፊት አማን ቢሰጠኝ የተባለ ኮሜዲያን ጓደኛው ኳታር ሄዶ መቅረቱ የሚታወስ ነው። ስለሆነም ወደ ኳታር ሊሄድ ይችላል የሚሉ ግምቶች አሉ። ሌሎችም ወደ አንድ አፍሪካ ሀገር የሚል አይነት መረጃዎች አሉ። እንግዲህ እነዚህ መረጃዎች በደንብ እናጠራለን። ዞሮ ዞሮ ግን ምናለ በእስር ላይ አይገኝም፣ አልታሰርምም፣ ከሀገር ውጭ ነው የሚለው መረጃ ለእናንተ ለማድረስ ነው በሰበር ዜናችን የመጣ ነው። ስለምናለ ሌሎች ተከታታይ መረጃዎችን እናደርሳለን። ከእርሱ ይልቅ ሌሎችም የታሰሩ ጋዜጠኞችና ሃይማኖት አባቶች አሉ። ስለነሱ ጉዳይ የሰማነው ነገር ካለ ወደ እናንተ ተመልሰን እንመጣለን። ሰብስክራይብ ማድረጋችሁን አትርሱ። በሐሳቡ ያልታሰረና ያልሞተ የለም። በእኔ የሚጀመር ነገር አይደለም። የኔ ሐሳብ ካልጣሙ ሊገለኝ ይችላል። ይመቸው፣ የኔ ገዳይም ይሞታል። በእውነቴ ነው ማለት ካስተመቸው እሱ ነው ማለት መሞቱ አይቀርም ያም ሰውዬ። እና መብት ደግሞ በልመና አረ እንደው መብቴን ምናምን የምትለው ነገር አይደለም። በቃ ትናገራለህ፣ መናገር ካለብህ ትናገራለህ። ለተናገርከው ነገር ኃላፊነቱን ትወስዳለህ። አይ እኔ ንግግር አልተመቸኝም ቂሊንጦ ጨምራለሁ ካለ ወስዶ ይጨምርህ። እኔ እሱን ነው ማስበው። አዋሽ 40 ሚሊዮን ወስዶ ይጨምርህ። ምንም የተለየ ነገር የለውም ነው ማለት። እኔ እሱ ነው ሞትም ከሆነ ትሞታለህ። ብዙ የሞት ሰዎች አናውቅም እንዴ ባሳሰባቸው። የኛ ትውልድ መፍራት ካለበት መፍራት ያለበት እግዚአብሔርን ብቻ ነው። እና እግዚአብሔር መፍራት የጀመረ ቀን ደህና መንግስት ይመጣል። እኔን ነው ማምነው። ሁሉም አሁን እንደ ግል የግል ጉዳያችን ነው። አሁን ደህና መንግስት እንዳይኖረን የሚያደርገው በግል መንፈሳዊ ህይወታችን የተመታ ምናምን ስለሆነ በዛ ምክንያት ያው ቀሽም መንግስቶች መተው እንደፈለጉ ይገርፈው ይሄዳሉ። እንደዚህ የፖለቲካ ነገር ስትሰራ የዜናውም ላይ ምናን አለ ከዛ አንተ መንግስት ነካሽ ምናምን ይላል። በጣም ተሳቆ ነው ማለት መንግስት እኮ አንተን እየነካ ነው። ወፍታድ ምን ያሳቀኛል ነው ማለት እሱም ይነካል አንተም ትነካዋለህ ነው ማለት ቀንዳቸውን ብለን ማባረር ነው ያለብን። የሚያጣሉን ሰዎች ይሄን ነው እኮ ማለት ነው። አሁን አየህ አይደለ
ቀንዱን ብለህ ማባረር ነው። ይሄ የሚያጣላህን ሰው እያወቅኸው አይደል ቁጭ ያለው ሁላችንም ነው ማለት እያባላህ እያየኸው ምናምን በቃ ዝም ብለህ አራሌ እንደ ቅሊንጦን ፈራለሁ እያለ ነው ሰው እየኖረ ያለው ገብቶሃል ነው እንጂ እውነቱን እኮ እናውቀዋለን። ወጣቱ ሰው አሁን በቃ ቴክ ኦቨር ካላደረገ ምናምን ሁሌ ያማረርን ፖለቲክሱ እኛን እንደማይመለከተን አድርገን እየኖርን የፖለቲክሱ ገፈት ቀማሾች ነን እኛም በቃ ኦን ሲሪየስ ነው። ከዚህ ከእንትናችን ከቶፒካችን ውጣና የሆነ ፖስተር ያለው ወሬ ስናወራ የማይሆን ፖለቲካ ውስጥ ስላለ ነው በቃ ይሄ ገና ንጉሱን ለመጣል የተጀመረ ፖለቲካ ብሔር እየተሰማልኝ አይደለም ምናምን የሚባል የዛኔ የነበረ ፖለቲካ አሁንም ሀገራችንን እየመራት ስላለ ነው። በጣም ትክክል። ብሔር ሁሉም ሰው ሲነሳ በቃ የሆነ ግሩፕ እንደማታጣበት እርግጠኛ ነኝ። እሱ ነው እኮ ማለት የሆነ ብሔር ከተነሳ አይዲያ የተመታም ይሁን የሆነ በቃ የራስን ይዘት ተነሳለህ አንተ እኛም እኮ ብሔር አለን እኮ ምን ሼም ይዞን ምናምን እኮ አይደለም የሆነ ብሔር ይዘ ዲስፓይት ኦፍ ዩር አይዲያ በቃ ሰው ይቀበላል። የሆነ ግሩፕን አስጀምረክ ነው የምትነሳው ራሱ አይዲያን እንዲሰማልህ ብሔርን ካስቀደም ከሆነ ግሩፕ አስነስተህ በቃ እሱ ነው መለከው የሆነ ግን አሁን የተሻለው መንገድ ምንድነው ታዲያ ብለህ የምታስበው? እስቲ ሌላ ብሔር መልከታ ብናመጣ ምን እንድናደርግ እንችላለን? ሁሌ እንደዚህ ስናማር መፍትሄ ወጣቱ ሰው አሁን በቃ ቴክ ኦቨር ካላደረገ ምናምን ሁሌ ያማረርን ፖለቲክሱ እኛን እንደማይመለከተን አድርገን እየኖርን የፖለቲክሱ ገፈት ቀማሾች ነን እኛም በቃ ትክክል ማለት ሰርተ ካልበላ ሰላም ከሌለ ምናምን ወጣቱነት ምንድነው? እኔም ያኔ ስታንድ አፕ ኮሜዲ እንድጽፍ ያደረገኝ ነገር አንዱ ይሄ ነው በቃ ምን ዩኒቨርሲቲም ተምረን ከብዙ ሰዎች ጋር አንድ ዶርም ውስጥ ተኝተናል። ሶሉሽኑ ምንድነው ብለህ ታስባለህ? ምን አሁን ሁሉ ጊዜ የተባለ ነው አይ ይሄ የዞሩ ጉዳይ እኮ እንደማይጠቅም ላይ ያሉትም ያውቃሉ ነው የምልህ እኮ ግን አሁን ገበያው ይሄ ሆነ በቃ ይሄ ነው እየተሸጠ ያለው ሐሳብ አሁን ሐሳብ ጠፋ መሰለኝ እየተሸጠ ያለው ሐሳብ የዘር ሐሳብ ሆነ በቃ እሱ ሆነ እንዳልኩክ ነው የሆነ ነገር ታመጣለክ አይ ክልልን የሚጠቅም ሐሳብ ነው ማመጣው ነው የምትለው የሀገርን ኢትዮጵያን የሚጠቅም ምናምን የሚለው ነገር እየቀረ መጣ። አሁንም በስታንድ አፕ ኮሜዲው እነዚህ ነገሮች እየገፉ ይመጣሉ። እነዚህ በደንብ እንደ እነሱ እስካላቆሙ ድረስ እንደኛ ለምን እንቆማለን? ማንን ፈርተን እንቆማለን? ወንድሜ ምን ያስፈራል እንዴ? የሚመጡት ነገሮች ያንን ተከትሎ ሊመጡ የሚችሉ ነገሮች ማለት ነው። ይሄን ነው እኮ ማለት እኔ ከዚህ በፊት ሙሉ ለጓደኞቼ የምላቸው ነገር አሁን እንደዚህ የፖለቲካ ነገር ስትሰራ የዜናውም ላይ ምናን አለ ከዛ አንተ መንግስት ነካሽ ምናምን ይላል። እንደዚህ በጣም ተሳቆ ነው ማለት መንግስት እኮ አንተን እየነካ ነው ወፍታድ ምን ያሳቀኛል ነው ማለት እሱ ሚነካል አንተም ትነካዋለህ ነው ማለት መንግስት እኔን እየነካኝ እኔ ለምን ማለት ለምን ይሄን ነው እኮ ማለት እና ሁለተኛ በኮሜንት ምናን ይነግሩሃል። አሁን ለምሳሌ አው ገብተህ ቲክቶክ ላይ ማየት ይችላል የኔ ስራዎች ላይ በቃ እቺ ቅሊንጦ እንገናኝ ምናምን ይላል። አዋቂ መሆናቸው መሰለኝ እንደዚህ አይነት ሰዎች ኮሜንት የሚያደርጉት ነው። ትክክል አይደለም ነው ማለት ሰው የራሱ ሐሳብ አለው አይደል? የሚያሳስር ሐሳብ አይደለም የምታነሳው ሐሳብ የጥላቻ ንግግር ቢሆን ወይም ደግሞ አንድን ግለሰብ በደንብ አድርጎ የሚሰድብ የሚያጥላላ የሌለውን ማንነት የሚሰጥ አይነት ከሆነ ሊያሳስር ይችላል። ነገር ግን ሁላችን የምንስማማበትን ሐሳብ ይዘመታ የሚያስፈራ ነገር አለ። ምን ርቀት ትሄዳለህ ለነዚህ ሐሳቦች? እኔ እንዳልኩክ ነው። እኔ የኛ ትውልድ መፍራት ካለበት መፍራት ያለበት እግዚአብሔርን ብቻ ነው እና እግዚአብሔር መፍራት የጀመረ ቀን ደህና መንግስት ይመጣል። እኔን ነው ማምነው። ሁሉም አሁን እንደግል የግል ጉዳያችን ነው አሁን ደህና መንግስት እንዳይኖረን የሚያደርገው በግል መንፈሳዊ ህይወታችን የተመታ ምናምን ስለሆነ በዛ ምክንያት ያው ቀሽም መንግስቶች መተው እንደፈለጉ ይገርፈው ይሄዳሉ። ይሄ ነገር ያናደኛል። ግን ምንም እንደማያመጡ ግን አውቃለሁ። ምንም እንደማያመጡ ስለ ያው ቢበዛ ያስራል ቢበዛ ቢገል ነው። የተለየ ነገር የለውም። ያልታሰረን ያልሞተ የለም ዓለም ላይ። እነዚህ ነገሮች ሐሳቤን እንድገልጽ ወይም እንዳልገልጽ የሚያደርጉኝ ነገሮች አይደሉም። አንተ ሐሳብህን እስከ መታሰርና እስከ መሞትም ድረስ እሱ ነው እኮ ዓለም ላይ ሐሳብ ያን ያህል ኮሚትድ ነው ዛት ያንን ነው የምለው ወንድሜ። ዓለም ላይ በሐሳቡ ያልታሰረን ያልሞተ የለም። በእኔ የሚጀመር ነገር አይደለም። የኔ ሐሳብ ካልጣሙ ሊገለኝ ይችላል። ይመቸው የኔ ገዳይም ይሞታል። በእውነቴ ነው የምልህ ካስተመቸው እሱ ነው ማለት መሞት አይቀርም። ያም ሰውዬ ምንም ጥያቄ የለውም። ሞት ሁላችንም እኩል ነው የሚያደርገን። ግን የሆነ ሐሳብ አለ ሀገሬ እንደዚህ ብትሆን ብለህ እየተመኘ እስከመቼ ካልተናገርከው መቼ ልታወጣው ነው? ሁሌ ተቃጥለህ ደግሞ አይሆንም። ስለዚህ መተንፈስ መቻል አለብህ። እኔ በስራዎቼ ላይ መተንፈስ ስለምፈልግ ነው የማወራው እንጂ እኔ መታሰር ጉጉት ኖረኝ አይደለም። ወይ የሆነ እንደዚህ አንዳንድ ሰው እንደዚህ ያደርገዋል። ይቀጥራል እኮ ነው ቃሊቲ እንገናኝ ምናምን ይላል። ቂሊንጦ ነው ምናምን እንደዚህ እንገናኝ ምናምን ይላል። ልክ አይደለም ይሄ ሰውዬ። ወይ በሐሳብ መሞገት ነው ያለብህ። በቃ እንደዚህ ይሄ ነገር ትክክል አይደለም እስቲ አሳመነኝ ምናምን ነው ማለት ያለብህ። መንግስትን የማሰር መብት የሰጠው የለም። ማንም መብት አልሰጠውም ነው ማለት በቃ አንስቶ ወስዶ ይጨምርሃል። የሆነ ጊዜ አውጥቶ ይለቅሃል።
ጺም አድርጎ ምናምን ተወጣለ ምናምን መብት ከማን ነው ታዲያ የሚቀበለው? ከህዝብ ነው። እኔ እኮ መብት በልመና አይሆንም። ህዝቡን ለማሰር መብት የለውም ሲል መብት በልመና አይሆንም ነው የምልህ። እኮ መብት የሚሰጥ ማን ነው? መብት የሚሰጥ ለመንግስት ህዝብ በጣም ሪስፖንሲብል በሆነ መንገድ እንድትጠቀምበት ነው ያንን ፓወር የሚሰጥ መንግስት እንዴ። ፓወር እኮ ለህዝብ ነው አይደል? ፓወር ኢዝ ፎር ዘ ፒፕል። በትክክልማ ቢሆን ነው እናንተ የቀለዳችሁ እንደሆነ ወይስ ኢትዮጵያ አንደኛው ኮሜንት ይሰራል። ቂሊንጦ እንገናኝ። ማን ነው ምንድነው ስለምን ይወራል? እኔ አልገባኝ። አይ ጥሩ ሀሳብ ነው ያነሳችሁ። ለምሳሌ ብዙ ጊዜ ውስጤ የሚመላለስ ጥያቄ ስለሆነ ነው። ለምሳሌ የኛ ትውልድ እንዳልኩ ነው። የኛ ትውልድ ስለ ይሄ አክቲቪቲ ወይም በንቃት ሀገሩን እያገለገለ ያለው እስከ 40 ዓመት ምናምን ያለው ሰው አለ። አሁን ሀገሪቷ ላይ እየሰራ ያለው እየነገደ ምናምን እያስተማረ ምናምን ብዙ አለ። እንዴ ከዛ ለምንድን ነው የሚሳቀቀው? ኃላፊነት ወስዶ ሀገሩ ላይ እየሰራ ነው። ታዲያ የራሱ መንገድ ይኖራል፣ ያስተሳሰብ መንገድ ይኖራል። እሱ መንገድ ላይ አንድ መንግስት በከለክልሃል በቃ እንደዚህ እንድታስብ አልፈልግም ምናምን ካለ በቃ ልክ ነው እንዳይገለኝ ብለህ ወደ ቤት ከገባ አንተ ነህ በሽተኛው ነው ማለት። እኔ በሽተኛው ሰው ነው። መንግስት ማለት ሊፈቅድልህ አይችልም። ሲጀመር ዓለም ላይ ያሉ መንግስቶች ፈቅደውልህ ይመስላል እንዴ? አይፈቅዱም እኮ። ራስህ ነው ግን መብትህን የምታለማምደው፣ ራስህ የምትሰጠው እንጂ ኢትዮጵያ ውስጥ ብቻ አይደለም ነው የምልህ። ብዙ ዓለም ላይ ቻይናም ብትሄድ የመናገር መብት እንደምታስበው አይደለም። ያደጉ ሀገሮች አውሮፓን ብትሄድ እንደፈለክ ልታወራ አትችልም ነው የምልህ። አለ ገደብ አለው። እዚህም ሀገር ይብሳል ነው። እዚህ ሀገር በጣም ልትባል ትችላለህ ነው እንጂ የሚፈቀር ነገር አይደለም። እና መብት ደግሞ በልመና አረ እንደው መብቴን ምናምን የምትለው ነገር አይደለም። በቃ ትናገራለህ፣ መናገር ካለብህ ትናገራለህ። ለተናገርከው ነገር ኃላፊነቱን ትወስዳለህ። አይ እኔ ንግግር አልተመቸኝም ቂሊንጦ ጨምራለሁ ካለ ወስዶ ይጨምር። እኔ እሱን ነው የማስበው። አዋሽ 40 ቢሆን ወስዶ ይጨምር። ምንም የተለየ ነገር የለውም ነው የምልህ። እኔ እሱ ነው። ሞትም ከሆነ ትሞታለህ። ብዙ የሞት ሰዎች አናውቅም እንዴ? ባስተሳሰባቸው ብዙ አሉ እኮ ዓለም ላይ። እሱ ነው ፐርፌክት ኢትዮጵያ ምንድነች? ምን አይነት ስትሆን ነው ኢትዮጵያ አሪፍ ሆነች ምትል? ፍቅር ካለ አሪፍ ትሆናለች። አሁን እኛ ያጣነው ፍቅር ነው። እኔ የሚመስለኝ እሱን ነው እንግዲህ። አሁን ፍቅር ነው ብር ነው ያጣነው? ኖ ብርማ ይመጣል። ብር ይመጣል። እሱን ነው የማምነው። ምክንያቱም ሀገሪቷ እኮ ድሃ እንዳልሆነች እናውቃለን። እውነት ለመናገር ድሃ አይደለችም። ድሃ አድርገናታል። ያሳምነኛል አላት ብዙ ነገር ዓለም ላይ አንዴ ዱባይ እኮ እንግዲህ ምን ላይ እንደሚኖሩ ያየህ አይደለም እኮ ኖ እኛ እኮ ብዙ ነገር አለን። እውነት ለመናገር አይደለም እንዴ ግዴታ ነዳጅ ነው እንዴ ሀብታም የሚያደርግ ብዙ አሉን። እኛ እንዳልኩ ግን ፍቅር የለንም። ስታየው በየቦታው የሆነ ፍቅራችንን ወስደውብን የሆነ የሰጡን ነገር አለ። በቃ የሆነ መርዝ ነገር ተክለውብን ሄደዋል። እነማን እንደሆኑ ባላቀም ነው ማለት እና ሁሌ ጭቅጭቅ፣ ሁሌ ረብሻ፣ ሁሌ ምናምን ነው። ቆም ብለን እኮ አስበን አናውቅም እኮ። እኔ እንደዛ ነው የሚሰማኝ። እስቲ ቆም ብለን አስበህ ምንድነው የጎደለን ካልክ በቃ ፍቅር ነው፣ መዋደድ፣ እርስ በርስ መከባበር የለም። አሁን አንዱ ብሔር ከአንዱ ብሔር ይናናቃል። አንተ እንዲህ ነህ፣ አንተ እንዲህ አይኔ ምናምን ይባባላል እርስ በርሱ። ለምንድን ነው እሱ ምናምን ካልክ በቃ የሆነ እንዳናድግ የፈለጉ ሰዎች ያመጡት ሐሳብ እየተገበረ ስለሆነ ነው። ስለዚህ ፍቅር ያጣንበትን ነገር አስበህ በቃ እኛ እርስ በርስ ብንዋደድ እንደ ድሮ እንዴ ስለተዋደድን መሰለኝ አድዋን ያሸነፍነው አይደል እንዴ? ቂም ብንያያዝ እርስ በርስ ብንጣላ ምናምን እናሸነፍ ነበር እንዴ? አይሆንም። እርስ በርስ ተጣልተህ እኮ ጭራሽ ሌላ ልታሸንፍ አይሆንም ነበር። አየህ። ስለዚህ የሆነ ፍቅር ነበረ ማለት ነው። ከዛ በኋላ የሆነ የመጣች ነገር አለች። የሆነ ሲያዩት ምናልባት የውጭዎቹ ተጽዕኖ በቃ ሲያዩት አይ እነዚህ ሰዎች በጦርነት ምናምን ሳይሆን የምናሸንፋቸው የሆነ የሚገርም ሪሌሽን አላቸው እርስ በርሳቸው። ስለዚህ ያን ነገር እንበጥሰው አሉ። በታሪክ በካርታ በምን ምናምን በትምህርት ፖሊሲ ምናምን መጡብን። ከዛ በኋላ እንደምታየው ዱቄት ሆነን አረፍ ነው እንጂ ኢትዮጵያ የሀብት ችግር አለባት ብዬ አላምንም። በጣም ብዙ ሪሰርች ማድረግ ትችላለህ ኢትዮጵያ ውስጥ። ሌላው ዓለም የሚቀናበት ኢትዮጵያዎች ምናምን የሚያስቡት አለ። ግን የት አድርገህ እንዴት ትበለዋለህ? እንዳልኩ እንዳያስበሉን አድርገው ሰሩን። አሁን አየህ በትምህርቱ እንዳልኩ በኑሯችን ታሪካችን በማዛባት ያንን ነገር እርስ በርስ የሆነ ነገር ሰጡና ፍቅራችንን አጣን። አሁን ያለንበት ነገር እንትን አይደል። እኔ የምረዳው እንደዛ ነው። ጭራርኩት እንዴ ደበረኝ ታውቃለህ። ሀሳቡስ ገባን ታውቃለህ። እዚህ ወሬ ላይ ብቀጥል ደስ ይለኝ ነበረ፣ ግን ከእንትናችን እንውጣለን። እሺ ያው ስለዚህ ምን እናድርግ መሰላችሁ? የተወሰነ ከዛ በፊት ምን አለ መሰለህ ከጥያቄዎቹ በፊትማ እኛም ጥያቄ አለ። በጣም ብዙ ጥያቄ አለ። ኢንስታግራም ጥያቄዎች በፊት እና ምን መሰለህ ልጠቅልለው ጨዋታው ብቻ። እኛ አሁን ኢትዮጵያን ያጣነው ፍቅር ብቻ ነው። እኔ የምረዳው እሱ ነው። በቃ እርስ በርስ መዋደድና መከባበር ካለ ሌላው ቀስ ብሎ የሚመጣ ነገር ነው። ይሄ ሀብቱም ምናልባት አልኩ እኮ ኢትዮጵያ ውስጥ እዚህ እንደሆነ ይሄ መንግስት የመጣ ጊዜ ብላክ ማርኬት ምናምን እየጠፋ ነበር። ታስተውሳላችሁ አይደል? የዶላር ምናምን ለምን ይመስላል? አዎ ሰው ሀገሩን መውደድ ጀምሮ ነው በሰዓቱ። አሁን እንዳሁኑ ባይሆንም ያን የመጣ ጊዜ ያው ሆይሆይተው አልነበረም? ያን ጊዜ ሰው አይ በቃ ሀገሬ ምናምን በቃ ብሩን ዶላሩን ባንክ መዘርዘር ጀመረ ምናምን። አሁን ስንት ነው ስታስቡ?
ይሄ ማለት ሀገሩን በቃ እየጠላ መጣ ሰው። ይሄ ፍቅር የሚባለው ነገር እያጣው መጣ። ገብቶሃል አይደል? ስለዚህ ፍቅር ነው ያጣ። ፍቅር ካለ ሀገርን ብድግ ማድረግ በጣም ቀላል ነው። በጣም እኔ እንደዛ ነው የሚታየኝ። ግን እሱ አይዲያ በርቶበታል። እኔ እንጃ የሚመጣ አይመስለኝም። እንዋደድ ምናምን ብትለው ለምን ተብሏል ተነግሯል ምናምን ሰው እሺ በቃ ዛሬ እንዋደድ ምናምን እኮ እሱ ነው ቀንዳቸውን ብለን ማባረር ነው ያለብን። የሚያጣሉን ሰዎች ይሄን ነው እኮ የምለው አሁን አየህ አይደል? ቀንዱን ብለን ማባረር ነው። ይሄ የሚያጣላን ሰው እያወቅኸው አይደል? ቁጭ ያለው ሁላችንም ነው ማለት እያባላህ እያየኸው ምናምን በቃ ዝም ብለህ አራሌ እንደ ቅሊንጦን ፈራለሁ እያለ ነው ሰው እየኖረ ያለው። ገብቶሃል ነው እንጂ እውነታውን እኮ እናውቀዋለን። አንድ ቀን አልኩ እኮ እንደዚህ አይነት ክፉ አስተሳሰብ ያላቸውን ሰዎች አንቅለ እንደዚህ ይሄ ምንድነው አረቀ ብጥላቸው በቃ አለቀ። እኔ የምረዳው እሱን ነው። ደግሞ የማየውም እንዳልኩ ነው። እኔ ሐዋሳ ተምሬያለሁኝ እኮ ክፍለ ሀገርም ሄጄ አንዳንድ በስሮችም ዞረታ ያለ ሰው ምንም ችግር የለበትም እርስ በርስ የሆኑ ከላይ ያሉ ሰዎች ግን ይበጠብጡታል። በቃ ይሄ አንተ ክልል ነው ነግሬያለሁ፣ የሆነ ሰው ይመጣ ነግሬያለሁ ምናምን ተብለው የሚኖሩ አሉ። ገብቶሃል አይደል? እንደዚህ ሆነና በቃ በጣም ቅሽም እያለ መጣን እንጂ አገሪቷ ይሄ ሀብትና የእንትን ችግር የለባትም። እኔ የምረዳው እሱ